ጋይስ ስግጥ የሚለው ቃል ብናቆም ይሻላል ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው አንድ እኔ እውነቴን ነው የምላችሁ በቃ በሰላም በፍቅር መስራት ነው የምፈልገው ህይወቴን ኢንጆይ ማድረግ ነው የምፈልገው ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ አውቆ የተኛ ቢጠሩት አይሰማም አውቃችሁ ምቀኝነት ተንኮል ሸር ለምን አደገ ለምን አለፈለት ካልሆነ መስተቀር የስግጥን ትርጉም በተለያየ ሚዲያ ኤክስፕሌን አድርጓል መሰገጥ ማለት መገገም ማለት እኔ ለምሳሌ የማውቀው አንድ ጓደኛ ነበርኝ ቀለም ጎበዝ ተማሪ እኛ ላይ ሰማን ቸክሎ ነበር የሚያጠናው ያ ማለት ነው በቀደስ አንድ ሰው ለዓላማው መቸከል መገገም መሰገጥ ሌላ ምንም ትርጉም የለው ሁሉም ሰው መክሊት አለው የራሱ መክሊት ዶክተር ቸክሎ ገግሞ ነው ዶክተር የሆነው እዛ ቦታ ላይ ሰግጦ ማንንም ሳይሰማ ማለት ምንም ነገር ሳያታለል ኢንጂነርም እንደዚህ የትም ቦታ ብትሄድ ለዓላማው ዋጋ ያልከፈለ ሰው እዛ ቦታ ላይ ሊደርስ አይችልም ያ ማለት ነው የመሰገጥ ትርጉም ብላ ሲባል እየራበው አይ በልቻለሁ የሚል ማህበረሰብ ውስጥ እኮ ያለ ነው እናንተ ወደድንም ጠላንም ዓለም ላይ በተለይ በዚህ በሚዲያው ሰገጤው ብቻ ነው የሚያልፍለት ግግም ያለ ሰው ብቻ እንዴ ይሄ ሁሉ ሰው ሚዲያ ላይ ዕውቀት ያለው ይመስላችኋል ኖ አንዱ ካንዱ አማርኛውን ወደ እንግሊዘኛውን ወደ አማርኛ ቻይንኛውን ወደዚህ እያመጣ እየተቀባበለ እኮ ነው ግን ፌመስ ናቸው ግን በልተው ያድራሉ ያ ማለት ነው በነገራችን ላይ ከምንም በላይ ሰላም ይበልጣል ላይ ነው እንደዚህ አናውንስ ማድረግ ጥሩ ነው ይሄ አሁን ያንተን ሰላም ፈላጊ ሰው መሆኑን ያሳያል ጥሩ ነው በጣም አሪፍ በተረፈ ምቀኝነት ጥሩ አይደለም በእውነት የትም አይደርስ